እና ነገሩን አርቲስት የህዝብ ድምፅ ነው የሚባል አንድ አካል የተሰማውን ነገር መናገር መብቱ ነው። ህዝቤን ተናግሯል ብሎ ደግሞ የሚያስብም ሰው ለምን ተናገረ ማለት መብቱ ነው። ግን እኔ አሁን የማስበው ምንድን ነው መሰላችሁ? ቴዲ ሀገር ፈርሳብኛለች ነው አደለ ያለው። እኔ ከቴዲ በፊት ሀገር ፈርሳብኛለች። የእኔ ሀገር የፈረሰችው ጃልበቴ ኡርጌሳ እጁን የፍጥኝ ወደኋላ ታስሮ ሲረሸን ነው። የኔ ሀገር የፈረሰችው ሀጫሉ ሁንዴሳ ተገሎ ፊንፊኔ ላይ እንዳይቀበር ተደርጎ ለቀብሩ እንኳን ስርዓት ሳይደረግለት ሲቀር ነው። የኔ ሀገር የፈረሰችው ከረዩ ላይ አባገዳዎች ተረሽነው በአንድ ጉድጓድ ሲገደሉ ነው ሲቀበሩ ነው። ለእኔ ሀገር የፈረሰችው መድን ያለ ጥፋታቸው አስራ ካሰረች በኋላም ከሀገር ያሰደደች ጊዜ ነው። እንደ ኦሮሞ አልቅሰን አንብተን ጮኸን ሰሚ ያጣን ሰዓት ነው ለእኛ ሀገር የፈረሰችው። ዛሬ ላይ ሰዎች ሀገር ፈርሳብናለች ብትል አልቃወማቸውም። ምክንያቱም ብልጽግና በምን አይነት መልኩ ነው ሀገርን እየመራ ያለው? በሰላም በመግባባት በፍቅር አይደለም። ኦሮሚያ ላይ ጦርነት አደረገ፣ ትግራይ ላይ ጦርነት አደረገ፣ አሁን አማራ ክልል ጦርነት እያደረገ ነው፣ ቤኒሻንጉል ላይ ጦርነት አለ፣ ሶማሊያ ላይ ጦርነት አለ፣ አፋር ክልል ጦርነት አለ። ይሄ ሁሉ ለቅሶ ላይ ነው ያለው። ለቅሶ ላይ የሌሉት ሰዎች ምን አይነት ሰዎች ናቸው? ዛሬ ጀዋር መሐመድ ፖስት እያደረጋቸው እንዳሉ አይነት በግሩፕ ተደራጅተው የሰው ንብረት የሚዘርፉ፣ የሰው ሚስት የሚቀሙ፣ የሰው መኪና የሰው መሬት የሚወስዱ፣ ከዛም አልፎ ሰውን የሚገሉ አካላት ሀገር አልፈረሰችባቸውም። ከዛም በላይ እንደውም ሀገር ተሰርታላቸዋለች። እኔ ቴዲ አፍሮ ስለዘፈነና ስላልዘፈነ የኦሮሞ ህዝብ እንባ አይቆምም። ቴዲ አፍሮ ለእኔ ይዘፍናል ብዬ አልጠብቅም። የማልጠብቅበት ምክንያት ምንድን ነው? እኔ ከውስጡ የወጣሁበትኝን ማህበረሰብ ችግር እኔ ካልዘፈንኩለት፣ እኔ ካልጮኩ፣ እኔ ካልተናገርኩለት ከሰው ስለማልጠብቅ ነው። የኦሮሞ ህዝብ ይሄንን 8 ዓመት ያየውን መከራ ምድር ላይ ያለ እንስሳ አላየም። የኦሮሞ ህዝብ አብይ ስልጣን ላይ በወጣ ሰዓት ያየውን መከራ በኢህአዲግ ዘመን አላየም፣ በኃይለ ሥላሴ ዘመን አላየም፣ በደርግ ዘመን አላየም፣ በሚኒሊክ ዘመን አላየም። ዛሬ የሰው ልጅ ተገሎ አስክሬኑ በአህያ ነው ከተማዎች ውስጥ እየተጎተተ ያለው። ከዚህ በፊት ቪዲዮችን ፎቶችን እያወጣን አሳይሽ ነበር ጂጂ። ትላንት በኢህአዲግ ዘመን እኛ ስንታገል የምንገደልበትን ምክንያት እናውቃለን። ዛሬ እናትን ቁጭ አድርገው ልጅን ፊቷ ነው የሚረሽኑት። አባትን አስቀምጠው ልጅን ወስደው ጎትተው ነው የሚደፍሩት። ዛሬ የሰው ልጅ ታስሮ ከእስር ቤት ወጥቶ ተገሎ ተጥሎ አስክሬኑን ጅብ ነው የሚበላው። አባቴ በዚህ ሰዓት ሀገር ያልሞተችበት ካለ ታዲያ ማን ነው ሀገር የሚሞትበት? እኛ ቢመቸን ከሀገር ባልወጣን፣ እኛ ቢመቸን ሀገር ላይ ሆነን ዛሬ ሀገር አልሞተችብንም እንደሚሉ ሰዎች አፋችን ሞልተን ሀገር አለች ባልን። ዛሬ ላይ እኮ ኦሮሞ መሬት ላይ የኦሮሚያ ህዝብ ላይ እኮ ማለት ነው ድሮን እንደ ዝናብ ነው እየዘነበ ያለው። ሂድ ሰላሌ ተመልከትን፣ የወጣውበትኝን ማህበረሰብ ወለጋ ሂድ 8 ዓመት ሙሉ ሂድ፣ ጉጂ ላይ ሂድ፣ አሁን አርሲ ላይ የኦሮሞ ህዝብ የኦሮሞ ቀይ ምን እየሆነ ነው ያለው? ይሄንን ቤት ያስቀምጬ አንድ ዘፈን ከ18 ሙዚቃ ውስጥ አንድ ዘፈን አውጥቼ የኦሮሞ ህዝብ ተሰደበ የምልበት አይደለም። ለእኔ ግን ይሄንን 8 ዓመት ስቃይ ያሳለፈች የኦሮሞ እናት ናት ይሄ ዘፈን ከመውጣቱ በፊት ለእኔ ስትታየኝና ሳነባ የነበረው። ታውቂያለሽ ጂጂ፣ ሁሌ ለቅሶ ስባል ነው የነበረው አደለ ስናገር። እናንተ ከለቅሶ ውጭ ምንም አታውቁም ነበር አደለ ስንባል የነበረው። አዎ ይኸው የኢትዮጵያ ህዝብ እያለቀሰ ነው። የተባበሩት መንግስታት ሪፖርቶች የሚያወጡትን ሪፖርት ግቡና እዩ። ያሉ የሰብአዊ መብት ጥሰቶች፣ የተዘጉ ትምህርት ቤቶች፣ የተዘጉ የጤና ተቋማት፣ የተደፈሩ ሴቶች። ታዲያ ሀገር ማለት ምንድን ነው? ሀገር ማለት አለው ድምፅ ያለ ኔትወርክ ቀይ እያበረብኝ ነው። ሀገር ማለት ህዝብ ነው። አለሁኝ ሀገር ማለት ህዝብ ነው። መሬት አይደለም፣ ዳር ድንበር አይደለም። ንጹሐን እንደ ቅጠል የሚረግፉባትን ሀገር ይዘን ሀገር ገንብተናል። ሀገር አለችን ካልን ሀገር ካለን ታዲያ ምን ነው አንድ ዘፈን ሲወጣ ተንበጫበጨ? ሀገር ሲሆን ሀገር ከሆነ ያለን አንድ ሙዚቃ የሚያፈርሳት ሀገር ነው ወይ የተገነባችው?
አሁንም ቆም ብላችሁ አስቡ። በተለይ የኦሮሞን ህዝብ መከራ ስቃይ ኦሮሞ ያለበትን ኦሮሞ ላይ እየደረሰ ያለውን ግፍ ዛሬ በግሩፕ ተደራጅተው የታጠቀው ብቻ አይደለም መንግስት ያሰማራቸው ሲቪል የለበሱ የታጠቁ ሰዎች የኦሮሞ ህዝብ ላይ እያደረሱ ያለውን ግፍ እያያችሁ ለዛ ህዝብ ዛሬም ድምጽ መሆን አለባችሁ። ያን ማናደርግ ከሆነ ለዘፈን ከሆነ ወይም ዘፈን ላይ የሚመጡ ነገሮችን ለመመለስ የምንሄድ ከሆነ አሁንም ይሄንን ስርዓት አስቀጥለን የኦሮሞን ህዝብ ላይ መከራና ስቃይ ላናስቆም ነገም ተነገ ወዲያ እያነባ እንዲኖር ማድረግ ነው የሚሻለን። ይኸውላችሁ 3 አማራጭ አለን እንደ ኦሮሞ ህዝብ 3 አማራጭ፣ ልብ ብላችሁ ስሙኝ። አንደኛው የብልጽግና መንግስት የሚያደርገውን ግፍና መከራ አምነን ተቀብለን የመጣውን ነገር በጋራ መመለስ። ሁለተኛ የብልጽግና መንግስት የኦሮሞ ህዝብም ላይ ሌሎች ህዝቦችም ላይ እየፈጸመ ያለውን ልክ ያልሆነ ፍትሃዊ ያልሆነ ዲሞክራሲያዊ ያልሆነ አምባገነናዊ ነገር መቃወም። ሶስተኛ ዝም ብለን ተቀምጠን የሚመጣውን ነገር መቀበል። ይሄን 3 አማራጭ ይዘን ነው መሄድ ያለብን። የመጀመሪያው አማራጭ የኦሮሞን ህዝብ ያጠፋዋል። ምክንያቱም ትላንትና ህወሓት ባጠፋችው ጥፋት የትግራይ ህዝብ እንዲጠፋ ነው የተደረገው። የብልጽግናን ኃጢአት ሊሸከም የሚሞክር ኦሮሞ ላይ ዳፋ ነው ይዞ የሚመጣው። ምክንያቱም የብልጽግና ኃጢአት ቢያጥቡት የማይጠራ ጭቅቅት ነው፣ ቢሸከሙት የማይቀል ከባድ የሆነ ወንጀል ነው። ድምጽ ያለ ጂጂ እኮ በጣም እየተከየ እንትን ነው ግን አለ። ኦኬ ስለዚህ ያለን አማራጭ የደረሰብንን በደል ግፍ አውጥተን በቻልነው ልክ ሌላው እኛ ጋራም ያለውን እሳት እንዲረዳ ማድረግ ነው። ለኦሮሞ የተመቸ መንግስት መስሏቸው የኦሮሞን ህዝብ የሚሳደቡ ሰዎች ኦሮሚያ ያለችበትን መከራ አውጥቶ ማሳየት ነው። ኦሮሞ በቀዬው ላይ የትም ሄዶ አይደለም። አንድ ጊዜ አሁን ያለው መንግስት መከራና ስቃይ በሁሉም ብሔር ብሔረሰቦች ላይ እያደረሰ ነው ብለን መቃወም አለብን። አንደኛው አሁን ለምሳሌ ከሰጠን 3 አማራጮች አንደኛው ወይም መርጦ አምኖ መቀበል ነው ወይንም ደግሞ መቃወም ነው ብለሃል። አሁን ለምሳሌ ለመቃወም ብዙ ጊዜ የሚፈጁት ነገሮች ምንድነው? ሰዎችን ማሳመን ነው። ሰዎችን መሬት ወርደ ከማሳመን በፊት እዚህ ጋር 2 ሰዎች አሉ፣ ሙባረክና ኪያር። አሁን ለምሳሌ ኪያር የእሱን አስተያየት እንቀበልና 2 ሰው መሬት ላይ እነዚህ 2 ሰዎች ሙባረክ ትቃወማለህ ወይ? ኪያርስ ትቃወማለህ ወይ? ለመቃወም ደግሞ ህዝቡ ላይ እየደረሰ ያለውን በደልና ጭቆና ታምናለህ ወይ? መቃወምን ተውና አንዳንዴ ዝም ማለትም ጥሩ ነው። ወይንም ደግሞ ፊት ለፊት ይሄ ነገር ደርሷል ብሎ መናገር ማለት ያው መቃወም አይደለም። በነገራችን ላይ ግን የአፍሪካ መንግስቶች ብዙ ጊዜ እንደዚህ አይነት ነገር ትክክል አይደለም ስትል ተቃወምክ ብለው ነው እንትን የሚሉት። አብረን እንስራ ማለት እንኳን ይከብዳል ማለት እዚህ ጋር የሚሰሩትን ወንጀሎችን አስቁም። ምክንያቱም አንተ አቅሙና ስልጣኑ ስላለ ስትለው በቃ ተቃዋሚ ነው። ስለዚህ ሌላ ቦታ ከመሄድ በፊት እነዚህ 2ቱን ሰዎች ጠይቃቸው፣ ኪያርንና ሙባረክን ማለት ነው። እየደረሰ ያለው የኦሮሞ አንቶ በዘፈን እንደዚህ ከመረራችሁ ቴዲ አፍሮ ዘፈን አውጥቶ ህዝባችንን ሰደበ የምትሉ ከሆነ ህዝቦቻችሁ ወንድሞቻችሁ የሚሞቱ ስላሉ ያንን ነገር ታምናላችሁ ወይ? እታች ከመውረዳችን በሚሊዮን የሚሆን ህዝብ ከማሳመናችን በፊት እኛ ሚዲያ ላይ ያለን ኦሮሞዎች እናምናለን ህዝባችን ላይ ለሚደርሰው በደልና ስቃይ። ዶክተር አብይን የመተቸት መብት አለው አዜ ፓርቲ ልክ እንደ አንድ ኢትዮጵያዊ ምንም ችግር የለውም። እሱ ጋር ከጂጂ ጋር እስማማለሁ፣ ከሙባረክ ጋር አልስማማም። ከቡርቃ ዝምታ ጋር መስማማው ደግሞ እውነት ነው። እነዛ በደሎች ደርሷል። የዛሬ 7 ዓመት 6 ዓመት እያወራንበት እየተነጋገርንበት አባገዳዎች መሞታቸውን ሳሙኤል ወንድሙ ምሉትን ልጅ ደምቢዶሎ መሀል አስፋልት ላይ ሲረሸን ብዙ አሰቃቂ ነገሮች ገብቶሻል አይደለ ሲደረጉ ነበር። ለነዚህ ሚዩት ነህ ማን ሚዩት የሚያደርገው? ሚዩት ሆናል። ሚዩት ስለሚደወልብኝ ነው። ለነዚህ መፍትሄዎች ምንድነው? ከቡርቃ ዝምታ ጋር ማለት ማማው ችግር ብቻ እየተናገረን ችግር ብቻ እያወራን ነው መሄድ ያለብን ወይስ መፍትሄውንም ስለ መፍትሄው
ስለ መፍትሄ እየተነጋገርንበት መፍትሄ ምንድነው ነው እዚህ ጋር መባል ያለበት እንጂ ሁሌማ እኔም ችግር ከተናገርኩ ጂጂም ችግር ከተናገረ ያኛው